ጠዋት ወይም ማለዳ ሁል ጊዜም የአዲስ ጅማሬ እንደገና እድል ነው። ማለዳ ላይ አይምሮአችን ልክ እንደ ሕፃን ልጅ አይምሮ ነጭ ወረቀት ይሆናል። ጉልበታችን በከፍተኛ ሁኔታ ይጨምራል። በዛ ሰዓት የምናደርገው የትኛውም ተግባር ቀናችንን በሙሉ የሚቆጣጠር ነው። ማለዳ ላይ የትኩረት አቅማችን ከ40% በላይ ይጨምራል። ታዲያ ማለዳ በውስጡ ብዙ ኃይልን ያጨቀ ለቀናችን ወሳኝ የሆነ ጊዜ ነው ማለት ነው። ጦርነት ላይ ተቃራኒ ቡድንን ለማጥቃት ተራራውን መቆጣጠር የተሻለ አማራጭ እንደሆነ ሁሉ በሕይወታችሁም ላይ በቀላሉ ሕይወታችሁን ለመለወጥ የጠዋት ልማዳችሁን መቆጣጠር ወሳኝ ነው። ምክንያቱም እሱን ተቆጣጠራችሁ ማለት ቀናችሁን ሙሉ ተቆጣጠራችሁ ማለት ስለሆነ ነው። ቀናችሁን ተቆጣጠራችሁ ማለት ደግሞ ሳምንታችሁ ወራታችሁን፣ ወራታችሁ ዓመታታችሁ ሕይወታችሁን ለወጣችሁ ማለት ነው። ምናልባት እስከ ዛሬ ድረስ ራስን ለመለወጥ ብዙ ነገር ሞክራችሁ ታውቁ ይሆናል። ከባባድ ነገሮችን ማለት ነው። ለምሳሌ ረጅም ሰዓት ሲያነቡ ለመዋል፣ ብዙ ሰዓት ለማጥናት፣ ረጅም የሆኑ የሕይወት ለዋጭ ምክሮችን ለመስማት ብቻ ብዙ ነገር ግን ሩቅ እያያችሁ ምናልባትም ቀላሉን ነገር ዘንግታችሁት ይሆናል። ያም የማለዳ ትንንሽ ልማዳችሁን። በቅርብ በተደረገ ጥናት መሰረት ስኬታማ ሰዎችና ኖርማል ሰዎች መካከል የተገኘው ትልቁ ልዩነት 80% በላይ ስኬታማ ሰዎች ጠዋታቸውን ወይም የቀን ጅማሬያቸውን መደበኛው ሰው ወይም እኛ ከምናደርገው ተግባር የተለየ ልማድ እንዳላቸው ነው። ያም ጥቂት ደቂቃ ቀድመው ይነቃሉ፣ ጥቂት ነገሮችን የተለየ ነገር ያደርጋሉ፣ ቀናቸውን ያዛሉ። በጣም የሚያስገርመው ደግሞ የስኬታማ ሰዎቹ ልማድ አብዛኛውን % መመሳሰሉ ነው። ስለዚህ ይህን ጥናት ስንመለከት የምንረዳው አንድ ነገር ቢኖር እኛ ልብ ያላልነው ቀላል የመሰለን ነገር ግን ሕይወትን ለመለወጥ ወሳኝ የሆነ አንድ ተግባር አለ። እርሱም የማለዳ ልማድ ብለን የምንጠራው ነው። በዚህ ርዕስ ላይ ሚራክል ሞርኒንግ ከሚለው መጽሐፍ ጀምሮ ብዙ መጽሐፍት ተጽፈዋል። ብዙ ውጤታማ የሆኑ ሰዎችም ሁልጊዜም ማለዳ ቀናቸውን የሚጀምሩበት መንገድ ሕይወታቸውን እንደቀየረው ተናግረዋል። ታዲያ እኔ ከብዙ መጽሐፍት ከሰዎች ሐሳብ የተወጣጡ በሳይንስም የተረጋገጡ ውጤታማ የሆኑ ብትተገብሯቸው ራሳችሁን ለመቀየር የሚረዷችሁን 7 ውጤታማ የጠዋት ልማዶች በዚህ ቪዲዮ ይዤላችሁ መጥቻለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በመጀመሪያ ግን ለምን ጠዋት ወይም ማለዳ ይህን ያህል አስፈላጊ ሆነ? ምን የተለየ ነገር ኖሮት ነው የሚል ጥያቄ ካላችሁ እስቲ ሁል ጊዜ ማለዳ ስትነሱ በሰውነታችሁ ውስጥ የሚካሄደውን ኬሚካል ሪአክሽን እንመልከት። የመጀመሪያው የኮርቲሶል መነቃቃት ነው። ሁል ጊዜም ከእንቅልፍ ስንነቃ ሰውነታችን ከ30 እስከ 45 ባለው ደቂቃ ውስጥ የኮርቲሶል ሆርሞን በከፍተኛ ሁኔታ ያመነጫል። ታዲያ ይሄ የማለዳው ኮርቲሶል ከተጠቀምንበት ከባድ የምንላቸውን ስራዎች በጥቂት ደቂቃዎች እንድናከናውን የሚረዳን ኃይልን የሚጨምር ሆርሞን ነው። ነገር ግን ያ ብቻ አይደለም። አእምሮአችን RAS ወይም ሬቲኩላር አክቲቬቲንግ ሲስተም የተባለ የነርቭ ስብስብ አለው። ታዲያ ይህ የንቃት ስርዓት ሁልጊዜም ማለዳ ላይ 3 ትልልቅ የንቃት ኬሚካሎችን ወደ አእምሮ ይረጫል። ከነዚህም ኬሚካሎች አንደኛው ኖሬፒንፈሪን ሲሆን አእምሮን ወዲያውኑ ከእንቅልፍ ስሜት አውጥቶ ወደ ዝግጁነትና ወደ ትኩረት የሚያሸጋግር ነው። ሁለተኛው ሴሮቶኒን የምንለው ሲሆን ይህ ደግሞ ያ ጠዋት ላይ የሚሰማን የደስታና የሐሴት ስሜትን የሚፈጥርብን ኬሚካል ነው። ሶስተኛው ሂስታሚን የሚባለው ደግሞ ዳግም ወደ እንቅልፍ እንዳንሄድ የሚቆልፍና የሚዘጋ ኬሚካል ነው። ታዲያ እነዚህ ተደማምረው ጠዋት ላይ ታላቅ ኃይልን ያጎናጽፉናል። ነገር ግን ንቃት የመጀመሪያው የጠዋት ስጦታችን ሲሆን ሁለተኛ ነገር ግን አለ። እሱ ደግሞ አእምሮ በማለዳ ንጹህ ሰሌዳ መሆኑ ነው። ይህንንም በሳይንሳዊ መንገድ ላስረዳችሁ። መጀመሪያ ግን ይህን ለመረዳት ለምን እንደምንተኛ ማወቅ ይኖርብናል። ይህም አእምሮአችን ቀኑን ሙሉ ሲያስብና ሲሰራ ሲውል ኦዴኖሲን የተባለ የሜታቦሊዝምን ቆሻሻ ኬሚካል እያመረተ ይውላል። ታዲያ ይህ ኬሚካል ነው በአእምሮ ውስጥ እየተከማቸ ሲሄድ የእንቅልፍ ግፊትን እየፈጠረ የሚሄደው። ታዲያ የጫና ሲበረታ
እኛም ወደ እንቅልፍ እንሄዳለን። እኛ ስንተኛ ግሊምፋቲክ የተሰኘው የቆሻሻ ማስወገድ ስነ ስርዓት በአእምሯችን ውስጥ ስራ ይጀምራል። የአእምሯችን ሴሎች እስከ 60% ይኮማተራሉ። በዚህ ጊዜ ቀኑን ሙሉ የተከማቸው ኦዴኖሲን ወይም ያደከመን ኬሚካል አንጎላችን ውስጥ በሚገኝ ፈሳሽ ተጠርጎ ይወጣል። በዚህ ምክንያት ጠዋት ስንነቃ የታጠበና ንጹህ የሆነ አእምሮን ይዘን እንነቃለን ማለት ነው። ስለዚህ አእምሯችን ሁልጊዜም በማለዳ ለአዲስ ነገር የተዘጋጀ ንጹህ ሰሌዳ ይሆናል ማለት ነው። ሌሎችም ብዙ ነገሮች በአእምሮ ስር ይፈጠራሉ። ለምሳሌ ጠዋት ውሳኔ የመወሰን አቅማችን በ65% ይጨምራል። ብዙ ጊዜ ሰላዮች ወይም የደህንነት አባሎች መረጃን ለማስወጣጣት ማታ ከ4 ሰዓት በኋላ ያለውን ጊዜ ይመርጣሉ። ምክንያቱም የሰው ልጅ በድካም ስሜት ውስጥ ስለሚሆን የአእምሮ የውሳኔና የምስጢር የመጠበቅ ክህሎቱ ስለሚያንስ ነው። በተመሳሳይ ጠዋት ላይ እነዚህ ብቃቶች አእምሮ ስለሚጠነክር አብሮ ይጠነክራሉ። ስለዚህ ጠዋታችንን መቆጣጠር የሚያስፈልግበትን ምክንያት ይህን ያህል ካወራን፣ አሁን በቀጥታ ህይወታችሁን ለመለወጥ ልትጀምሩ የሚገቧችሁን የጠዋት ልማዶች እንመልከት። ታዲያ እነዚህ ነገሮች ለማድረግ ጊዜ የለኝም የምትሉ ከሆነ ምናልባትም ሰራተኛ፣ ተማሪ ከሆናችሁና ጠዋታችሁ በወከባ የተሞላ ከሆነ እነዚህን ተግባር ለማከናወን አሁን ከምትነሱበት ጊዜ 30 ደቂቃ ብቻ ቀድማችሁ በመነሳት አሁን የምንጠቅሳቸውን ነገሮች አከናውናችሁ መለወጥ ትችላላችሁ። አሁን በቀጥታ ጠቃሚ ወደምንላቸው 7 ውጤታማ የማለዳ ልማዶች እንለፍ። የመጀመሪያው አንደኛ ጸሎት ነው ወይም የጥሞና ጊዜ። ብዙዎቻችን የጸሎት ኃይልን በሚገባ ተረድተነዋል ብዬ አላስብም። ምናልባትም ህይወትን ለመቀየር ብቻ ሳይሆን የሰው ልጅ በሰላምና በመረጋጋት እንዲኖር ቁልፉና ወሳኝ የሆነው ነገር ወደ ፈጣሪው መቅረብ ነው። የሰው ልጅ ስጋ፣ መንፈስ እንዲሁም ነፍስ አለው። የሰው ልጅ ለስጋው መብልን፣ መጠጥን፣ ስፖርትን ብቻ ብዙ ነገርን ለስጋው ያደርጋል። ነገር ግን እርካታን ማግኘት አይቻለውም። ምክንያቱም የሰው ልጅ ነፍስ እንዲሁም መንፈሱ አጥብቃ ፈጣሪዋን ትፈልጋለች። ብዙ ጊዜ ስጋን ስናስርበው ሲጠማን ይታወቀናል፣ ይደክመናል። ያንንም ከ10 ቀን በላይ ብናደርገው እንሞታለን። ለዚህም ለስጋችን ብዙ ነገርን እናደርጋለን። ነገር ግን መንፈሳችን መራቡን፣ መድከሙን ማስተዋል ያቅተናል። ምናልባትም የአብዛኞቻችን መንፈስ ሞቷል ማለት እንችላለን፣ ደክሟል። ይህንንም የምንረዳው ደግሞ ወይም ምልክቶቹ እነዚህ ናቸው። የህይወት ትርጉምን ማጣት፣ ምንም ነገር በማድረግ አለመርካት፣ ደስታን ፍለጋ የማይረቡ ነገሮችን በስጋ ላይ መፈጸም፣ ብቻ ብዙ። ይህ የሰው ልጅ ፈጣሪውን ሲርቅ ወይም ከፈጣሪው ጋር ሳይገናኝ ሲቀር የሚስተዋሉ ምልክቶች ናቸው። ምክንያቱም ሰው ከፈጣሪው ጋር የሚገናኝ ከሆነ የፈጠረውን ያውቃል፣ የፈጠረው በዓላማ እንደፈጠረው ያውቃል። ስለዚህ ህይወት ትርጉም አልባን ምክንያት የለሽ አትሆንበትም። ብቻ ስለ ጸሎት ካነሳን በሳይንስም ይሁን በመንፈሳዊ በጣም የሚደገፍ ህይወት ላይ የሚታይ ለውጥን የሚያመጣ ድርጊት ነው። ስለዚህ ዘወትር ጠዋት ስትነሱ ጸልዩ። ሁለተኛ ግብ ማውጣት። ጠዋት ላይ ግብ ማውጣት እንደ ቀላል የሚታይ ተግባር አይደለም። ጠዋት ላይ ግብ ማውጣት ራሳችንን ካላስፈላጊ ጭንቀትና ውጥረት ጠብቆ ለዛሬ ይህንን ብቻ የማድረግ አቅጣጫን ማስመር ነው። በዚህም ምክንያት በአእምሮአችን ውስጥ ብዙ የሆርሞንና የኬሚካል ውህዶች ይፈጠራሉ። ለምሳሌ ቅድም ያነሳነው RAS ጠዋት ላይ ግልጽ የሆነ እቅድን ስናወጣ ለዛ ግብ የሚሆኑ ነገሮችን፣ እድሎችን ብቻ ለይቶ መመልከትና በዛ መልክ ራሱን ፕሮግራም ማድረግ ይጀምራል። ያም ማለት ለምሳሌ ዛሬ ልብስ ገዛለሁ ስትሉ ወይም ዛሬ ልብስ ልገዛ ፈልጋለሁ ስትሉ ቀኑን ሙሉ አይናችሁ ልብስ መሸጫን የሚፈልግበትና ለሌላም ጉዳይ ወጣችሁ ልብስ መሸጫን ስታገኙ ቆም እንድትሉ የሚያደርጋችሁ ክፍል ማለት ነው። ታዲያ ይህንን ታላቅ ሲስተም እቅድ ካልሰጣችሁት ስታባክኑት ትውላላችሁ ማለት ነው። ጠዋት ግብ ማውጣት ለቀኑ አጀንዳ እኔ ነኝ የምሰጠው ብሎ ቀናችሁ ላይ ባለስልጣን መሆን ማለት ነው። ያለዚያ ግን ድንገተኛ የስልክ ጥሪ፣ የሶሻል ሚዲያ መረጃ ወይም ያልታወቁና ያልተጠበቁ ሁኔታዎች ቀናችሁን እንዲመራ መፍቀድ ማለት ነው። እዚህ ጋር የማንክደው ነገር ደግሞ ሁሉም ጥቂት ልምምድና ድርጊቶች የራሳቸው ትልልቅ ውጤት እንዳላቸው ነው። ስለዚህ ቀኑን ባላወቀውና ባልጠበቀው ሁኔታ የሚያሳልፍ ሰው የማያውቀው ቦታ ሲደርስ፣ ቀኑን በእቅድና በግብ ያሳለፈ ሰው ደግሞ ውጤቱ ያቀደበት ቦታ ይሆናል ማለት ነው። ስለዚህ የነዚህ ጥቂት ግቦች ጥርቅም ትልቁን ግብ እንደሚሰራ አትዘንጉ። ለዛም ነው ጂም ሮን አንተ ቀንህን ካልመራኸው
ቀን ይመራሃል በሚል ንግግሩ የሚታወቀው። ስለዚህ ጠዋታችሁን እቅድ በማውጣት ጀምሩ። ሶስተኛ መማር ወይም ማንበብ። ይህ ጥቂት ልማድ ሳታስቡት ህይወታችሁን፣ አነጋገራችሁን፣ አስተሳሰባችሁን ቀይሮት የምታገኙት በጣም ተጽዕኖ ፈጣሪው ልማድ ይባላል። ያም በቀን ውስጥ በጣም ጥቂት ብቻ መማር ግን ሳያቋርጡ። ለምሳሌ በቀን 2 ገጽ ማንበብ። ይቺ ትንሽ የምትመስል ልማድ በድንገት ጠሊቅ ሐሳቢ፣ ትኩረት የማድረግ ብቃት ያላችሁና ሁልጊዜም አይምሮአችሁ እንዲያስብ የሚረዳ ትልቅ ልማድ ነው። ብዙዎች 2 ከሚያነቡ በሳምንት 14 ቢያነቡ እኩል እንደሆነ ወይም እንደውም በሳምንት 50 እና 100 ገጽ በማንበብ የሚያጠፉት ወይም የሚያሻሽሉት ይመስላቸዋል። ግን ቁም ነገሩ የገጹ ብዛት ሳይሆን ልማድ መሆኑ እንደሆነ አትርሱት። የተደጋገመ ነገር በትልቁ ከተደረገ ነገር በላይ ኃይል አለው። በየቀኑ ከ2 እስከ 5 ገጽ ብታነቡ የምታገኙት ጥቅም ውስጥ አንዱ መጽሐፉን ለማሰላሰል፣ ሐሳቦችን ለማብሰልሰል ጊዜ ማግኘት ይሆናል። ይህ አንድ ጊዜ ቁጭ ብሎ ብዙ በማንበብ ውስጥ የሚገኝ አይደለም። እንዲሁም ያንን ትንሽ ገጽ ዲሲፕሊን እና ኮንሲስታንሲን ታስለምዳችኋለች። ብትቸኩሉም ቢረፍድባችሁም በዓል ቢሆንም በየትኛውም ቀን ያቺን ትንሽ ግዴታ ስትወጡ ጠንካራ የሆነ የልማድ ኃይልን ታዳብራላችሁ ማለት ነው። እንዲሁም የሰው ልጅ መኖር አቆመ የሚባለው መማር ሲያቆም ነው እንደሚባለው እናንተ ግን ባላቋረጠ እድገት ውስጥ ትገኛላችሁ። ሁልጊዜም አዲስ ነገርን እያወቃችሁ ብዙ ነገርን እየተረዳችሁ ትመጣላችሁ። ይህን ነገር ስትለምዱት ደግሞ የበለጠ ጊዜ እየሰጣችሁ ትሄዳላችሁ። ይህን ልማድ የጀመሩ በአግባብ የተገበሩ ሁሉ ግን ሕይወታቸው እንደ መጀመሪያው እንዳልቀጠለ እንዲሁም ትልቅ የሆነ ልዩነት በሕይወታቸው ላይ እንደመጣም የሚናገሩልን ልማድ ነው። እናም እናንተም ሁልጊዜ ጥቂት ለመማር ለማንበብ ጀምሩ። በጠዋት ይህንን ማድረግ ለአእምሮ ጂምናዚየም እንደማለት ነው። የበለጠ እንድትነቁና እንድትጠነክሩም ያደርጋችኋል። አራተኛ ጆርናል ማድረግ ወይም ጥቂት መጻፍ። ይህ አስደናቂ የጠዋት ልማድ በሕይወታችሁ ላይ ብዙ የሆነ ጥቅምን ያመጣል። መጀመሪያ ግን ምንድነው የምንጽፈው የሚለው ቀዳሚ ጥያቄ ነው። በዋነኝነት ጆርናል ስለማድረግ ስናወራ ጆርናል የጠዋትና የማታ በመባል ይከፈላል። አሁን እያወራን ያለነው የጠዋት ስለሆነ ጠዋት ላይ በተለምዶ 3 ነገሮች ይጻፋሉ። አንደኛው ምስጋና፣ ሁለተኛው ምኞት፣ ሶስተኛው ደግሞ በዛ ሰዓት እያሰባችሁት ያለው ነገር ማለት ነው። ጸሎትም ማለት ሊሆን ይችላል። ታዲያ ይህ 3 ጆርናል እያንዳንዱን በየቀኑ የግድ ማድረግ አይጠበቅባችሁም። ግን በቀን ላይ አይምሯችሁ የፈለገውን ነገር ጻፉ። ይህ አንደኛ ምስጋና የምትጽፉ ከሆናችሁ ቀናችሁን በፖዚቲቭ እየጀመራችሁ ነው ማለት ነው። ሁለተኛ የተሰጣችሁን እየቆጠራችሁ ስለሆነ ብዙ ጊዜ በረከትን ትጠራላችሁ። ምክንያቱም ላለው ይጨመርለታል የሚለው ሕግ ስላለ። ስለዚህ የምታመሰግኑበትን ነገር በጻፋችሁ ቁጥር የጎደላችሁን መቁጠር ታቆማላችሁ። አይናችሁን የተሰጣችሁ ነገር ላይ ማድረግ ስትጀምሩ ቀናችሁን በጥሩ መንፈስ እንድትጀምሩ ይረዳችኋል። ሁለተኛው ምኞት የምንለው ነገር ነው። ይህ ደግሞ እንዲሆንላችሁ የምትፈልጉትን ነገር የምትጽፉት ነው። ያ አንደኛ አይምሮ ያንን ተረድቶ ወደዛ እንድትጓዙ እንዲያጠነክራችሁ፣ እንዲሁም ምኞትን ስትጽፉ ባይ ዲፎልት ቪዥዋላይዜሽን ወይም በምናብ መከሰት ይፈጠራል። ያ በምናብ የምትስሉት ተግባር ደግሞ ቀስ በቀስ ወደ ምድር ይወርዳል። ምክንያቱም በምናብ ስትከስቱ ያንን ስትመኙና ስትጽፉት እዛ ቦታ ላይ ሆናችሁ የሚሰማችሁን ስሜት ስታጣጥሙት አይምሯችሁ ያንን እውነት ለማድረግ መንገድ ይፈልጋል። ያኔ እናንተ ጠንክሮ መስራት፣ ወደዛ መጓዝ ትጀምራላችሁ። እድሎች ይከፈታሉ። በመጨረሻም ያንን ታገኛላችሁ። ሶስተኛው ጸሎት ወይም በአይምሮ ያለን ሐሳብ መጻፍ ማለት ነው። በጠዋት ስትነሱ አይምሮ ስለሆነ ጉዳይ እየተጨነቀ ከሆነ ያንን ካልዘጋችሁለት ቀኑን ሙሉ እየተጨነቀ ስለሚውል በአግባቡ ቀናችሁን እንዳታሳልፉ ተግዳሮት ይሆንባችኋል። ስለዚህ ለዚህ አንዱ መፍትሄ እያሳሰባችሁ ያለውን ነገር በወረቀት ማስፈር ነው። በዚህ ጊዜ አይምሮ ነገሩ መያዙን ያምናል። በወረቀት ማስፈር ማለት ይህንን ችግር ወይም ይህንን ጉዳይ አስብበታለሁ እንደማለት ይቆጥረዋል። ስለዚህ ጠዋት ላይ ከሶስቱ አንዱን ጆርናል በማድረግ ከጠዋት ልማዳችሁ ውስጥ ጆርናል ማድረግን አካቱ ማለት ነው። አምስተኛ ስፖርታዊ እንቅስቃሴ ነው። ይህ ሰውነት እንዲነቃቃ የምታደርጉበት፣ ጤናን ለመጠበቅ የምታደርጉት ድርጊት ነው። ያን ያህል ከባድ ነገር አይደለም። ስራ ከሆናችሁ ወክ ማድረግ፣ ቤት ከሆናችሁ መንጠራራት፣ ትንሽ የስትሬቺንግ ስፖርት ወይም እንቅስቃሴ ካረጋችሁ ይበቃል። ነገር ግን ይህን ዘወትር አድርጉ። ስፖርት አንዱ የልማድ ትልቁ ማሳያ ነው። አንድ ሰው ቀኑን ሙሉ ሲሰራ ቢውል ጡንቻ ሆነ
ሰውነት ላይ ምንም አይነት ለውጥን አያመጣም። ነገር ግን በየቀኑ የምታደርጉት ጥቂት ሙከራ ጤናችሁን ይጠብቃል፣ ንቃታችሁን ያስተካክላል። ስፖርት ስንሰራ አእምሮአችን ኢንዶርፊን እና ሴራቶኒን የተባሉ የደስታ ሆርሞኖችን ያመነጫል። እንዲሁም ወደ አእምሮ የሚሄደውን የኦክሲጅን መጠን በከፍተኛ ሁኔታ በመጨመር የትኩረት አቅምን፣ የማስታወስ ብቃትን፣ ፈጣን ውሳኔ የመስጠት ብቃትን በከፍተኛ ሁኔታ ያሻሽላል። ስለዚህ የጠዋት እንቅስቃሴን አትርሱ። ስድስተኛ ጤናማ ቁርስ። ይህ ሁላችንም የምናውቀው ነገር ነው። ጤናማና ቆንጆ ቁርስ የጥሩ ቀን ጅማሬ ነው እንላለን። እናም ጠዋት ላይ የምትመገቡት ምግብ ቀናችሁን የመወሰን 45% አቅም አለው። ከዚህ በፊት የጠቀስናቸው ጥቂት ልማዶች ለወደፊት የሚረዱ ልማዶች ሲሆኑ ይህ ግን ለዛው ቀን ወሳኝ የሆነ ቁልፍ ነው። በእንግሊዘኛው ብሬክፋስት የሚለው ቀጥተኛ ትርጉሙ ጾምን መስበር ማለት ነው። ይህም ሌሊቱን ሙሉ ከ7 እስከ 8 ሰዓታት ምንም ምግብ ሳያገኝ የቆየውን ሰውነታችንን የምናነቃበት የመጀመሪያ ምግብ ነው። በዛም የምናገኘው ጥቅም የመጀመሪያው ሌሊቱን ሙሉ ሲቀንስ የነበረው የደም ስኳር መጠን ወይም ግሊኮስ ወደ ትክክለኛው ቦታ ይመልሰዋል። ግሊኮስ ደግሞ ለአእምሮ ዋነኛ ነዳጅ በመሆኑ ቁርስ ስንበላ የአእምሮ መደብዘዝ ወይም መጫጫን ወይም መፍዘዝ ይጠፋና ንቁ እንሆናለን። ሁለተኛው ግሬሊን የተባለው የረሃብ ሆርሞንን በመክታት ቀን ላይ ከመጠን ያለፈ ምግብ እንዳንመገብ ይረዳናል ማለት ነው። ይህ ሁለቱ የቁርስ ዋና ዋና ጥቅሞች ናቸው። ስለዚህ ቁርስን ብሉ። ያም ቁርስ ከፕሮቲን፣ ከውስብስብ ካርበንና ከጤናማ ስብ የተመጣጠነ ቢሆን ይመረጣል። ፕሮቲን ለጡንቻ፣ ካርበን ለቀን ሙሉ የሚሆን ጉልበት፣ ጤናማ ስቡ ደግሞ ለአእምሮ ጤና ይረዳችኋል። ስለዚህ ቁርስን የመብላት ልማድን አዳብሩ፣ ግን ጤነኛ የሚለውን አትርሱ። የተጠበሱ ነገሮችን፣ ጣፋጭ ነገሮችን በመብላት ቀናችሁን አታበላሹ። አሁን 6ቱን ነጥቦች ጨርሰናል። አሁን ደግሞ በጠዋት ስናደርጋቸው ቀናችንን የሚያበላሹትን 4 ልማዶች ነግሬያችሁ ልጨርስ። አንደኛ ስልክ። ይህ ፍጹም የተሳሳተ ልማድ ነው። በጠዋት ለነቃው አእምሮ ሶሻል ሚዲያ ወይም የሆነ ጉዳይ መስጠቱ ቀናችሁን በጠዋት ለሌሎች አሳልፎ እንደ መስጠት ይቆጠራል። ከዛም በላይ አእምሮ ጠዋት በሚደርሱን ኢሜል፣ ዜና እና ሜሴጅ በመጨናነቅ የጭንቀት ሆርሞንን እንዲያመርት እናደርጋለን ማለት ነው። ስለዚህ ጠዋት ላይ ቀናችሁን ማበላሸት ካልፈለጋችሁ አንደኛ ልክ ከእንቅልፋችሁ እንደተነሳችሁ ስልክን መንካት አቁሙ። ሁለተኛ አላርምን ማራዘም። ልክ አላርም ሲጮ ለ5 ደቂቃ ብቻ ልተኛ እያሉ ማራዘም ራስን እንደ መክዳት ይቆጠራል። የዚህ ትክክለኛ ጉዳት ነቅተን እንቅልፍ ጨርሰን ራስን ለ5 ደቂቃ ብቻ ብለን ስንተኛ የአዲስ የእንቅልፍ ዑደትን እንጀምራለን። ከዛ ከ10 ደቂቃ በኋላ ብንነቃ እንኳን እንቅልፍ ሳይቋጭ ይቋረጣል ማለት ነው። ስለዚህ ቀኑን በሙሉ በድካም፣ በመስነፍ፣ አንዳንዴም በመፍዘዝ እንድናሳልፍ፣ አንዳንዴም ደግሞ ለራስ ምታት ከሚዳርገን ድረስ እንዲደክመን ያደርጋል ማለት ነው። ሶስተኛው ጠዋት ላይ ማድረግ ማቆም ካለባችሁ ነገሮች ውስጥ ወዲያው እንደተነሱ ቡና መጠጣት። ብዙ ጊዜ ጠዋት ቡና የመጠጣት ልማድ ያላቸው ብዙ ሰዎች አሉ። ይህ ግን አይመከርም። አእምሮ ጠዋት ላይ በተፈጥሮ ራስን ለማንቃት ኮርቲሶል የተባለውን ሆርሞን ያመነጫል። እኛ ቡና ስንጠጣ ግን ይህ ተፈጥሯዊ ሆርሞን መመረት ያቆማል። ስለዚህ ቡና ለመጠጣት ከእንቅልፍ ከተነሳን በኋላ ከ90 እስከ 120 ደቂቃ ድረስ ብንቆይ ይመከራል። አራተኛ ጣፋጭና የተቀነባበሩ ምግቦችን መመገብ። ጠዋት ላይ እንደ ኬክ፣ ዶናት የመሳሰሉ ነገሮችን መመገብ ልክ አይደለም። ምክንያቱም እነዚህ ጣፋጭ ምግቦች የደም ስኳርን ወይም ቅድም የተነጋገርነውን ግሊኮስን በከፍተኛ ሁኔታ እንዲጨምር ያደርጉታል። ነገር ግን ከትንሽ ቆይታ በኋላ ወይም ከ2 ሰዓታት በኋላ መልሶ እንዲወርድ በማድረግ እንዲያቅለሸልሸን እንዲሁም የደም ስኳራችን እንዲወርድ ያደርጉታል። ያም መልሰን ከባድ ድካም ውስጥ እንድንገባ፣ ረሃብ ውስጥ እንድንገባ ይዳረገናል ማለት ነው። ስለዚህ በጠዋት እንደተነሳችሁ እነዚህን 4 ነገሮች ማድረግ አቁሙ። ለዛሬ ያዘጋጀንላችሁ ይህን ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።